እግዚአብሔር በቃችሁ ይበለን። እግዚአብሔር በቃችሁ ይበለን። ድምጻዊ ታደለ ሮባ ያስተላለፈው መልእክት ነው። ዛሬ በስቴዲየም የሚደረገው ኮንሰርት ላይ አልገኝም። ዛሬው የስቴዲየም እንጨፍራለን። የዛሬው የአዲስ አበባ ስቴዲየም የእንጨፍራለን ምንም ሀዘኑ አይመለከተንም ፕሮግራም በሴፍቲኔት ተጠናቋል ነው የምላችሁ። ጸልዩ፣ ሳትጸልዩ አትብሉ፣ ሳትጸልዩ እቤት አትውጡ። ፍትህ ለአርሲ ዛሬ ይሄ ሞት ካልቆመ በስተቀር የለየለት ህዝባዊ አመጽ እንደሚያስነሳ ማየት አለበት መንግስት። ምንም ህግ እያዳነን አይደለም። በእውነቱ ህግ እያዳነን እየጠበቀን ነው ብለን ለማለት እንቸገራለን። አሁን ህግ ያለበት ሀገር እስከማይመስል ድረስ አላሁ አክበር ብለው ማህተባቸውን ካንገታቸው ላይ የክርስቲያን ህፃናቶች ተጠቀሱት። አላሁ አክበር። ኢንሻአላህ አሁን መስቀል ይቆረጣል። ሰላም ጤና ፍቅርና በረከት ይስጥልን። የተከበራችሁና የተወደዳችሁ የክርስቶስ ቤተሰቦች እንዲሁም የግዕዝ ሚዲያ ቤተሰቦቼ እንደምን ሰንብታችሁልኛል? እንደምንስ ቆያችሁ? በአዲስ ቪዲዮና ወቅታዊ በሆኑ አሁን ዛሬ በዚህ ሰዓት በተደረጉ ቪዲዮዎች ወደ እናንተ ተመልሼ መጥቻለሁኝ። የመጀመሪያችሁ ከሆነ ሰብስክራይብ ምትለዋን በተን ንኩ፣ የደውል ምልክቱን ንኩና አብረን እንጓዛለን። ወደፊት የምንሄድበት ድንቅ አድርገን የምንሰራው በዚህ ዩቲዩብ ነውና ብዙ ነገሮችን አከናውነናል። እግዚአብሔር የተመሰገነ ይሁን። በቀጥታ ወደ ቪዲዮዎቹ እንሂድ። አባ ገብረ ኪዳን ያደረጓትን ነገር አይተን ዋና ያስኳቸውን ነገሮች አሰማችኋለሁ። ምንም ህግ እያዳነን አይደለም። በእውነቱ ህግ እያዳነን እየጠበቀን ነው ብለን ለማለት እንቸገራለን። አሁን ህግ ያለበት ሀገር እስከማይመስል ድረስ ሰው ወጥቶ እንዳይገባ እየሆነ እኮ ነው። ታዲያ እንደዚህ ከሆነ ህግ አለ ማለት ይቻላል? ሰው ታርዶ አራጁ የማይጠየቅበት ሀገር ሆኗል እኮ። የሚያድነን እንግዲህ ተመልከቱ። የሰዎች ህግ አላድነን ብለዋል። በህግ አምላክ እንዳን እንደ አንዲት ሴትዮ እኮ እንዳለች አሉ ጃንሆይ ሸሽተዋል ተብለዋል። ጃንሆይ በኃይለ ሥላሴ ጊዜ ነው። ኃይለ ሥላሴ አምላክ ነበር የሚባል ድሮና በኃይለ ሥላሴ አምላክ ብትል በዚያ ደግሞ የደርግ ወታደሮች በደርግ አምላክ እንዳትል ደግሞ የጃንሆይ ወታደሮችን ደግሞ በዚያ አጠገብ ደግሞ አሉ። ኋላ ምን አለ የድብልቅልቁ ያለ አለች አሉ ማለት በማን አምላክ ይባል እኮ አይደረስ እኮ ነው። ወዲህ ሲሉት ወዲያ ሲሉት የሚጨበጥ የጠፋበት። ታዲያ ተመልኩ የሰዎች ህግ እያዳነንም እየጠበቀንም ተስፋ እየሆነንም አይደለም። ምን ይሻለናል? ወደ እግዚአብሔር ህግ እንጠጋለን። ህግ አለ፣ በእውነት አለ የለም አይደል? ፊት ለፊታችን የምናየው ነው። ሰሞኑን ከዚህ በፊት የሆኑት ከዚህ በኋላም ሊሆኑ የሚችሉት ድረስ ብለን ማሰብ መቻል እንችላለን ብዬ አስባለሁኝ። ህግ ኢትዮጵያ ውስጥ በፍጹም የለም ብለን መደምደምና ቃላቸውን ሙሉ በሙሉ ተቀብለን እኛ ደግሞ ወደምንፈልገው ብዙ ሰዎች በዚህ ሰዓት እንደራጅ፣ ሐሳብን ቀይር፣ ራሳችንን እንቻል እየተባለ ነው። የሰማችኋቸው ቪዲዮዎች አሉ አይደል? የሰሞኖቹ ወደዛ ነገሮች ማመዘን የተሻለ ነው ብዬ አስባለሁ። አባቶቻችን ውስጥ ለውስጥ ግን አይዟችሁ እያሉ ነው። በጸሎትም እየታገዝን ነው። ስለዚህ ደፈር ጨከን ብለን ህግ በሌለበት ሀገር ላይ ሃይማኖታችንን ልናስከብር የሚገባው እኛንን ብዬ አምናለሁ። አይደል ክርስቲያኖች? አማኒዮ አላሁ አክበር አላሁ አክበር። ኢንሻአላህ አሁን መስቀል ይቆረጣል። መስቀል እሺ ሹሪያቱ ሰላም አለይኩም ወራህመቱላሂ ወበረካቱ። አማኩን ወልትጋ አማስ መስቀለቁ ጀመረ መስቀለ ሰዓት ያዳ አዳይ ምኩን ነው ሲሚብራት ምኩን ያ ረቢ አላህ أنا بفهمك سمونك أنا بوتديبل إن شاء الله قرطوا كيف إذا أنا دش قرطوا إتو مسكالو بيجاتا بكيبات مسكالو قدتنا مسكالو قدتنا مسكال كاسيون مسكالو كاسيون ما شاء الله الله يحفظون لكم الله يعلمون لكم إن شاء الله مروا أوكي كيرو هيبة كبارو هلا نجا كيرو هيبة الله أكبر الله أكبر عارف الله قادرون بقولش برا الله ده برا بيت إن شاء الله بينتونه إتشو أكتروكسون إن شاء الله إبتهي واقعين تبت ما تبوشين أو سير مسلم مشاهد أنا أتسلل نون حتى كان جرلو فني أسناب تاجرنا كونو مسلمين قصي فقط
وفتني كان النبني مسلم ارجسي فكاتن فريد ابوكن الله اكبر الله اكبر الحمد لله رب العالمين أنا ما مدعني هلا ወንድ ልጅማ እንዲህ መሆን የለበትም። ለሶስተኛ ጊዜ ይሄንን ቃል ልናገረው ነው። አብረን ያየነው ይሄን ቪዲዮ አላየሁትም ነበር። በዚህ ልክ የከፋ አልመሰለኝም ነበር በእውነት። ተው ክርስቲያኖች ተው፣ በውጭ ሀገር ያላችሁ ሰዎች ተው፣ ደውሉ፣ ተው፣ ትጸጸቱበታላችሁ። ወደ ሀገራችሁ የምትገቡበት ሀገር ቅድስት የምትባል ሀገር አትኖራችሁም ነገ። ተው ተው፣ እየተሰራ ያለው ነገር ትልቅ ነው። ተው፣ እነሱ ቀድመውን ሩቅ ሄደዋል። ኧረ ተው 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 ክርስቲያኖች ተው። የሰማ አሰማ፣ ያልሰማ ሰማ በሉ። ተው። ከህፃናቱ አንገት ላይ ከእንቡቀቅላዎቹ ምልክት ሆና ያስቀምጥናትን ማህተባቸውን ምንም ከማያውቁት ምንም ካልተናገሩት እንዲሁ ከህፃናቱ በጠሰው። በጣም ይከብዳል በእውነት። አሞኛል ይሄንን ሳይ። እዚህ ጋር የተቀመጠላችሁ ስልክ አለ፣ ደውሉ ባካችሁን። የሚሻለን ይሄ ነው። ተው ተው፣ ብትደውሉና ብንሻሻል ይሻላል። ተደራጅተን የራሳችንን ቤተክርስቲያን ሀገራችንን ብናስከብር መልካም ነው። ተው። እኩል ነው ይሄንን ቪዲዮ የምታዩት ከገዳዮቻችን ጋር። ለይቼ በእናንተ ጋር እንዲደርስ እያደረግኩ አይደለም። መሀል ከተማ ላይ ቁጭ ብዬ ነው ይሄን ነገር እያረኩ ያለሁት። ቢያንስ ለኔ ያስቡልኝ። የሆነ ቀን እንዲሆነ ተብላችሁ ብትሰሙ ብላችሁ ልታልፉኝ ነው። ብዙ አልተማርንም፣ ብዙ አመት አብረን አልቆየንም። ለምን ቤተክርስቲያናችንንስ በዛው በሀገራችሁ ቁጭ ብላችሁ ታስደፍሯታላችሁ? የእናንተ አለመተባበር እኮ ነው። አባቶቻችን መቼም አንዴ አዚም ተደርጎባቸዋል፣ ጸጥ ብለዋል አይደል? እኛ ልጆች በአባቶቻችን በድሮዎቹ ተተክተን ቤተክርስቲያናችንን ማቆም አለብን ብላችሁ አታስቡ? ስለዚህ ይሄ ስልክ የተቀመጠው ለእናንተ ነው። ደውሉበትና ምን እንታዘዝ በሉኝ። በደንብ እናወራችኋለን። በደንብ በተደራጀ ሁኔታና በደንብ በቆመ መልኩ እባካችሁን ስለ ወላዲተ አምላክ፣ ስለ እመብርሃን፣ ስለ ቅዱሳን፣ ስለ ሰማዕታት፣ ስለ ደናግል ብላችሁ ይህችን ቅድስት ሀገር ይህችን ቅድስት ቤተክርስቲያን እናጥርፋት። ምንም እኮ ከዚህ በላይ ማለት አልቻልኩም። እንዲህ ግልጽ ከመናገር ፍርጥ አድርጎ ከማውራት የበለጠ ምን ልበላችሁ? እግዚአብሔር በቃችሁ ይበለን። ድምጻዊ ታደለ ሮባ ያስተላለፈው መልእክት ነው። ዛሬ በስቴዲየም የሚደረገው ኮንሰርት ላይ አልገኝም፣ ቀጠሮዬን ሰርዣለሁ። ለዚህ ማዘጋጆቹን ይቅርታ ጠይቃለሁ። የወገኖቼ ሐዘን የኔም ሐዘን ነው። እግዚአብሔር መጽናናትን ይስጣችሁም ብሏል። ሰናይ ቀን ተመኘው። እግዚአብሔር ይመስገን። በቃ እንዲህ ነው። አያችሁ፣ ፍሬ ያፈራልን። አሁን እኮ ያልኳችሁ ነገር እኮ ይሄ እኮ ነው። ብትደውሉ እኮ እዚህ ደረጃ ላይ እንደርሳለን። ነገ አርሲ ራሷ ታጥቃ በቃ ወጥራ ቤተክርስቲያኗን ታስከብራለች፣ ምዕመኖቿን ትጠብቃለች፣ ሀገሯንም ታሻግራለች። ይሄ ሁሉ አሁን ይሄ የሰማችሁት ዜና እነ ታደለ ሮባ እነ ራሄል ጌቱ ምናምን ያደረጉት ከምን የተነሳ ይመስላችኋል? 2 3 4 ሆነን ዩቲዩበሮች 20 30 ሆነው ቲክቶከሮች አንመጣም አንሄድም ምናምን ብለ ስለ ጮህን እኮ ነው። 50 ማንሆን ሰዎች ጮህን እኮ ነው ነገር የቀረው። እናንተ ጋር ድረሰን እንድትቃወሙ አድርገን እኮ ነው። ተቃውማችሁ ይሄው ፍሬው ባይናችሁ ያያችሁት ነገር ቀረ። በቃ አርሰናል ቅብርጥስ የሚባል ነገር የለም፣ አርሲ ትበልጥብናለች ብለው ይሄው። እግዚአብሔር ይመስገን። ደስ አይልም? ይሄን ስትሰሙ ደስ አላላላችሁም? በእውነት እኔ በጣም ነው ደስ ያለኝ። ዛሬ ወደዛ ቦታ ሄጄ ነበረ። እንደው በቃ ሳየው ሁሉ ነገር ስራው ደስ አለኝ። ጭር ብሏል። የሆኑ ሊቆሙ ሊሰሩበት ያመጧቸው የሆኑ እንጨቶች የሆኑ ብረታ ብረቶች ዝም ብለው አውላላቸውን ዝም ብለው ተንቀዋለው ቆመው ሳይ እንዴት አንጀቴ ቅቤ እንደራሰ እውነት በቃ ደስ ነው ያለኝ። ስለዚህ
የኦርቶዶክሳዊ የሆነ ቻናል ስታገኙ ይሄ የኔንም 3-4-5 ዓመት ምናምን ሊሆነው ነው ይሄ ቻናል 100,000 እስካሁን ድረስ አልገባም። ለምን መሰላችሁ? አትተባበሩ። አሁን 100,000 ቢገባ እኔ የምጠቀመውን ነገር ብታዩት በጣም ይምንት ነው። ለ100,000 ሰው ግን ይደርሳል። 100,000 ሰው ይሰማኛል ቢያንስ። ስለዚህ ሰብስክራይብ እያደረጋችሁ ስሙ። እንደዚህ አይነት ነገር እናደርጋለን፣ የተሻለ ነገር ደግሞ እናመጣለን። እግዚአብሔር ምስክሬ ነው። ቅርብ ቀን ውስጥ በአርሲው ዙሪያ በእርግጠኝነት ደረቴን ነፍቼ እግዚአብሔር ይመስገን እንዲህ ሆነ ብለን የምናበስራችሁ ቀን ነገ ነው። ታያላችሁ። ግን እናንተ ደውላችሁ ካልተባበራችሁን ካረዳችሁን በምን ከሀገር ወጣችሁ ይል ብዙ ጊዜ ከሀገር ውጭ ያላችሁ ሰዎች ወደ ሀገራችሁ የምትመለሱት ማን ያቆየላችሁን ሀገር ነው? ማን የሰራላችሁን ቤተክርስቲያን ነው መታችሁ የምትሳለሙበት? ስጋው ደግሞ የምትቀበሉበት ማን የሰጣችሁን ነው? ሄዳችኋል እኮ ሀገር ጥላችሁ በአንድም በሌላ ምክንያት ሄዳችኋል። ተቸግራችሁም ይሁን ደልቷችሁም በምንም ምክንያት ይሁን ሄዳችኋል። አሁን ሀገራችሁ ውስጥ አይደላችሁ። መምጣታችሁ አይቀርም። ነገ የእትብታችሁ የተቀበረባት ስፍራ ላይ መጣችሁ ልትኖሩ ሁሌ ነው የምታስቡት። ሞት የቀደማችሁ እንኳን ሀገሬ ሳልሄድ እያላችሁ ታለቅሳላችሁ አይደል? መቼም የሞቱት ስራችሁ ነው ታውቃላችሁ ሲያወሩ። እና እባካችሁን እንተባበር፣ አንድ ላይ እንሁን፣ እንቁም። በቃ ከፊት ቀድመናል። አይዟችሁ በርቱ በሉ፣ ግፉን፣ እስክንወድቅ እንሄዳለን። የዛሬው የአዲስ አበባ ስቴዲየም የእንጨፍራለን ምንም ሀዘኑ አይመለከተንም ፕሮግራም በሴፍቲኔት ተጠናቋል ነው የምላችሁ። ሼር ኮፒ ሊንክ አድርጉልኝ። ልነግራችሁ ነው ትልቅ ጉዳይ። በርካታ የአርሰናል ደጋፊ ባለማተቦች ከአርሴናል አርሲ ይበልጥብናል፣ ሀዘናችን ላይ በፍጹም ቆመን አንጨፍርም ብለው ቆራጥ እርምጃ ወስደዋል። ሊከበር በምንም ሁኔታ ሊሸፈን ሳይገባው መመስገን አለበት። ይህንን የተመለከተው ስርዓት ታዲያ ጭንቅ ብሎት መላው ሴፍቲኔታውያን ጥሪ ቀርቦላቸዋል። ከቀኑ 6 ሰዓት ጀምሮ በተለይ ወጣቶቹ ሰብሰብ እንበልና ማሊያም ትታደላላችሁ፣ እንዲሁም ደግሞ ባስ ይዘጋጅላችኋል። ጉዞ ወደ አዲስ አበባ ስቴዲየም ተብላችኋል። ቆንጆ አበል እንደምታገኙም ተስፋ አድርጋለሁ። በተረፈ መልካም የመገረድ ዘመን። በታሪክ የምትጠቀሱ መድረክ ላይ የምትቆሙ ነገ የማንረሳችሁ መስሏችሁ ሊሆን ይችላል። ዛሬ የቆማችሁበት ነገር ትምክህትን ፈጥሮባችሁ ሊሆን ይችላል። ነገር ግን ታሪክ ይመዘግባል። እናወራርዳለን። መድረኩን እየመራችሁ እያንቀለቀላችሁ ያላችሁ አርቲስቶች፣ የማህበራዊ ሚዲያ ሰዎች የጊዜ ጉዳይ ነው። መደምደም ነው የምፈልገው። ይህንን አጀንዳ አድርገን እንድንለፋበትም ስለተፈለገ አንቆይበትም፣ እዚህ ጋር እንዘጋዋለን። በተረፈ ግን ጠቅላይ ሚኒስትሩ መግለጫ ሰጡ። አባቶቻችን ከእንትን ጋር ተወያዩ ብላችሁ ለምታጨሱና ለምትጫጫሱ ሰዎች ምንም እያላችሁ አይደለም። ገዳዩን አይደለውም እያላችሁ ነው። ምርጫን ተገን በማድረግ ሌሎች ናቸው እያለ ነው። ይህ ጉዳይ እንግዲህ ምርጫ ሳይመጣ ከ6 ወራት በፊትም ሲፈጸም ነበረ። ማን የፈጸመው? እኚህን አባት እስቲ እንስማቸው ሐቃቸውን። መሃል አዲስ አበባ ቁጭ ብለው መልካቸውን እያሳዩ በማንም ሳይቀጠሩ እንባቸውን እያፈሰሱ እውነትን የተናገሩ እኚህን አባት እንስማ። ፖሊስ ጣቢያ ማንዶሩ ጋር ሲሄድ አንዱ አንድ እጄን ያዘኝ፣ አንድ እጄን ያዘኝ፣ አንዱ ደግሞ ይተባል። ምን ሰራው? ህገ መንግስቱን ያልጣሱ ምንድነው የበደሉት ነገር? የበደሉት ምንድነው? ባካችሁን ተውኝ ስል ሰማኛለህ። አንተ ልበ ወርቅ ባለ ማህተብን ጠበቅ አድርግና በየሁኔታ በየአካባቢህ በየጓደኞችህ በየገባህ ልክ በሀገር ውስጥም በውጭም ተደራጅ። እዚህ ውጪ እውነት አለ ብዬ ስለማላስብ ይህንን እውነት ወደ እናንተ ደጋግሜ ለ3ና ለ4ኛ ጊዜ በዚህ ቪዲዮ መጥቻለሁ። ነግሬያችኋለሁኝ፣ ለማስተማርም ሞክሬያለሁ። ባለኝ ነገር ሁሉ በተሰጠኝ ጸጋ ጭምር በእውነት ነው የምላችሁ። ሰማችሁት አይደል? በትክክል እኔ ብቻ እኮ ማላወራው። በነገራችን ላይ ሪያክት እያደረግኩ አይደለም፣ ራሱ እውነታውን ወደ እናንተ እየሰጠኋችሁ ነው። ትክክለኛውን ነገር እኔ ብቻ ወርቼ ከሆነ የአንድ ሰው ጩኸት ይሆንና ችላ ትሉት ይሆናል። ግን የኦርቶዶክስ ልጆች የሆኑትን ሁሉም ያወሩትን እያመጣው ማሳያችሁ ከብዙ አንግል ትክክለኛ የሆነውን መንገድ እየሄድን እንደሆነ እንድታውቁና እንድትረዱት ነው። ትላንትና አንዲት ምስጢር ከአፌ አውጥቼ ጣል አድርጌያለሁ። ልብ ያለ ሰው ዛሬ ደውሎልኝ ነበር። ልብ ያለ ሰው አባቶቻችን ይቅርታ አድርጉልኝ፣ በእውነት ቡራኪያችሁ ይድረሰኝ፣ በረከታችሁ ከኔ ጋር ትሁን። ግን የሆነች አበል ተከፍሏችሁ የእኛን የተነሳነውን
ጉሮሮ ለማዘጋት መንገዳችንን ለማሰናከል ከሆነ ይቅርታ የማያደርግላችሁ ትውልድ ትፈጥራላችሁ። ይሄን ነገር ተው ብላችሁ የጀመርነውን ነገር ብታሰናክሉን ተስማምታችሁ በእውነት የተቀጣጠለው ነገር የት ድረስ እንደሚሄድ አላውቅም። ግን ይቅር የማይል ትውልድ ትፈጥራላችሁ ብዬ ትላንትና በሰራሁት ቪዲዮ ላይ አስተላልፌ ነበር። አንዲት ሴት ናት እቺ ነገር ገብቷት የደወለችው። ምን ነው ለምን እንዲያልክ ብላ ምን ነው አባቶቼን አለችኛው። ስናወራ ግን ይቅርታ ጠይቃ ነው የወጣችሁ። አልደወላችሁም። በምን እንንገራችሁ? እዚህ ላይ ላውራው ፍርጥ ላርገው እዚህ። ከዛስ ድጋሚ እንገናኝ። እና ክርስቲያኖች የደነደነ ልባችሁን ትታችሁት አሁን ላይ ሰላማዊ በሆነ መንገድ ኦርቶዶክስ ጦርነት ከፍታ አታውቅም፣ አድርጋም ሰርታም አታውቅም። ራሷን ተከላግላ ግን ታውቃለች። የመጡባትን ድባቅ አስገብታ ክርኗን አሳይታ ባልፈልግ እንጂ ማልችሎኛ አይደለም ቀሽም ብላ ቆጣለች። ታስተውሱትም እንዴ? ስለዚህ እኛ ፈርተን አይደለም አባቶቻችንን እየጠየቅን ካለ እነርሱ መባረክ ካለ እነርሱ ሂዱ ደግሞ ምንም ነን እኛ። የእናንተ ህብረት ግን ያስፈልገናል። ስለዚህ ባካችሁ የተጀመረውን ነገር እንዳይሰናከል የእናንተን እጅ፣ የእናንተን ስልክ፣ የእናንተን መደወል፣ የእናንተን አይዟችሁ እየፈለግን ነው። አንድ እናት ደውለው ምን አሉ ይመስላችሁ? እንደው ይሰሙት ይሆናል ይሄን ቪዲዮ። የኔ እናት ንገርልኝ ለሲኖዶስ፣ ንገርልኝ ለመንግስቱ፣ እባክህ ትግደለን፣ አትጨፍጭፈን፣ እኛ እቺን ሀገር የሰራን ሰዎች ነን፣ ተው በለው ንገርልኝ ብለው ነግረውኛል። ዛሬ ነው። ምን ላርግልህ? ምንም ማድረግ አልችልም፣ አቅም የለኝም፣ ግን ደውያ ይዞህ ልበል ላበርታ ራሱ ብለው ነው የደወሉት እና በጣም ነው ደስ ያለኝ። እና እናንተም ይጠበቅባችኋል። ተደብቃችሁ በኋላ ነገ ዛሬ ምናምን ቆይ ስራ ላይ ነኝ ምናምን የምትሉ ሰዎች እሷን ተወት ታርጓትና 1 ደቂቃ ናት እንግዲህ የምናወራው። እኔ ምንም አልልም፣ መልእክት ነው ማስተላለፍላችሁ፣ መልሰን እንዘጋዋለን። በምትችሉ ሰዓት እናወራለን። ዛሬ በመስቀል አደባባይ በእሁድ ማለት ነው፣ ነገ እሁድ ነው። እሁድ የኦርቶዶክስ ተዋሕዶ ቤተክርስቲያን ሰልፍ እንወጣለን የምትል የሆነች ቪዲዮ እየተዘዋወረች አይቻለሁ። እና እሷን ቪዲዮ ተጠንቀቁ። እንደዚህ አይነት ደግሞ ሐሳዊ የሆኑ መሲዎች አሉ። ይሄ የበግ ለምድ ለብሰው የተቀመጡ ተኩላዎች አሉ አይደለ? እነሱን ሰዎች ደግሞ በጣም አነፍንፋችሁ ጠይቃችሁ ዙሪያ ገባውን አይታችሁ ነው መቀበል እንጂ እንዲህ ዝም ብሎ የመጣላችሁን ሁሉ እየያዛችሁ ኪሳችሁ፣ አይምሯችሁ፣ ደረታችሁ፣ ልባችሁ ውስጥ አታስገቡ። እቺን ቪዲዮ ተመልከቷት። እህትና ወንድሞቼ ሰላማዊ ሰልፍ የምንወጣበት ቀን እሁድ ነው ተብሏል። ስለዚህም እሁድ ጠዋት መስቀል አደባባይ እንገናኝ። እዚህ አይነት መልእክት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሲኖዶስም በካህናትም በዲያቆናትም በምዕመናን በማንም አልተላለፈም። የግለሰብና ሐሳብና ግለሰቡን ራሱን ችሎ የመጣ ወሬ ነው። ብዙ ቦታ ስተዘዋወር ስላየኋት ግን ፈርቼ ነው። ኢትዮጵያ ውስጥ ያላችሁ በተለይ አዲስ አበባ ያላችሁ ሰዎች ይቺን ቪዲዮ አይታችሁ ነገ ሰላማዊ ሰልፍ ወጣችሁ ብትሄዱ በራሳችሁ ላይ በሚደርሰው ነገር ተጠያቂ የራሳችሁ ናችሁ የምትሆኑት። ስለዚህ የምታዩትን የምትከታተሉትን ሚዲያ በደንብ ልትመርጡ ይገባል። ለማተብ መስዋዕት ክብርን ለማግኘት ነው ይወጣን ዛሬ አርሲ ባለው ኢትዮጵያ ሰልፍ ቢወጣ ድምፅ አይሆንም። እኛ ምንፈልገው ትግል ነው። መጽሐፍ ቅዱስ ሲያስተምር ጉንጭን ለመታ ግራን መልሰ ስጠው ሚለው ታሪክ ዛሬ ላለው ትውልድ አርሲ ላለው ወገን አይሆንም። አባቶች ሲያስተምሩ አባቶች ህዝቦች
እንሰዋለን ለሃይማኖታችን ድርድር የለንም እነዚህ ሁለቱም ቪዲዮዎች በባህር ዳርና በተለያዩ ቦታዎች ላይ የተቀረጹ ናቸው። አያችሁ የዘመዳቸው የጎረቤታቸው ሀገር የሀገራቸው የወንድም እህታቸው ደም ምን ያህል የቤተክርስቲያን መሰደድ መቃጠል ምን ያህል እንዳንገበገባቸው በቃ ሰብሰብ ብለው ድምጻቸውን የሚችሉትን አሰምተዋል። ይህን ደግሞ እኛ ለሚዲያ አቅርበን ይሄው በዚህ ሚዲያ በምትመለከቱት ብዙ ሰው እንዲያዩ ደግሞ አደረግን። እናንተ ደግሞ ይሄንን የበለጠ እንዲስፋፋ ሼር በማድረግ ብትተባበሩ በጣም ብዙ ሰው ጋር ይደርሳል። አርሲ ይባላል። ከዛ ያኔስ ሁሉም ነገር ክትት ይላል። የምትችሉ ሰዎች ስታግዙን እዛ ጋር የምናደርገውን አድርገን ቁጭ በቃ የሆነ ሰው ሲመጣባቸው የታባክ ሲባል ጸጥ ይላል። ከአንገታቸው ከብላቴኖቹ ላይ ማህተቡን በካራ ሲበጥስ አላያችሁትም? አሁን እንዲሁ ነው አንገታቸውን የሚያረጋቸው። ደግሞ ቅርብ ቀን በደንብ ሲዘዋወር የሰማችሁት የሆነ ድምጽ ነበር አይደል? እያጓራ አንድ ሰው ሲል በስርዓት ሰምተነዋል ደጋግመን። አታስዋሹኝ። እኔ ቪዲዮን በደንብ አይቼዋለሁ። ድምጹን ነው እናንተ የሰማችሁት፣ ቪዲዮን አይቼዋለሁ። ይህንን እያየን መቀመጥ የኛ ትንሽነት ነው ብዬ አስባለሁ። አላዋቂነት፣ አለማሰብ፣ አለመውደድ፣ የሀገር ፍቅር አለመኖር፣ እምነታችን ጋር ምንም ነገር አለመኖር ነው ይሄ። እስኪ እማትችሉ ሰዎች አላችሁ አይደል? ይቺን ነገር ብቻ ልንገራችሁና እንደው ጨርሳለሁ። ማገዝም መደወልም ማውራትም ምንም የማትችሉ ሰዎች አላችሁ አይደል? እንዲህ አድርጉ። ይቺን መልእክት ብቻ ሰሙልኝ። በቃ እንዲህ አድርጉልን እባካችሁ፣ እንደው ስለፈጠራችሁ አምላክ ይቺን ብቻ አድርጉልን። ጸልዩ። ሳትጸልዩ አትብሉ። ሳትጸልዩ እቤት አትውጡ። ብትችሉ ስግደት ስገዱ። ጥቂት ስገዱ። ትንሽ ከቻላችሁ 41 ካቃታችሁ 21 ካቃታችሁ 7 ካልሆነም 3። ይኸውላችሁ እኛ ለእግዚአብሔር ስንሰግድ ሰይጣን ከኛ እግር ይወድቃል። ሰው ለእግዚአብሔር ሲንበረከክ የሚያንበረከኩት ከሱ ስር ይንበረከካሉ። ዳዊት ለእግዚአብሔር ይንበረከካል፣ እግዚአብሔር የዳዊትን ጠላቶች ለዳዊት ያንበረከካል። ቀመሩ ይሄ ነው። እኛ ለእግዚአብሔር እንንበረከክ፣ የሚያንበረከኩንን አጋንንት ደግሞ እግዚአብሔር ያንበረከካቸው። እንዲህ በማድረግ አግዙን። ይኸውላችሁ አሁን እኮ ከስጋና ከደም ጋር ሳይሆን ውጊያው ጦርነቱ ከመንፈስ ጋር እኮ ነው። ይህንንማ ልናምን ይገባል። ይህንንማ እኮ ልናውቅ ይገባል። ግድ ነው። ከመንፈስ ውጭ የሆነ ሰውማ በስጋዊ ቢሆን ሰዋዊነት ስብዕና ይዘውና ኧረ በስመ አብ ኧረ በቃን ይላል። እኛ ሟቾች አትግደሉን በቃን ብለን አይደለም ገዳዮች ሂድ በልበል አርግ የሚለው እኮ አባታቸው ዲያብሎስ ነው። ስለዚህ የምንዋጋው እማትችሉ ማገዝ የማትችሉ ሰዎች በያላችሁበት ሆናችሁ ጸልዩልን። እንዲህ ለምንሄደው ሰዎች ይህንን ነገር ለተጋፈጥኑ ሰዎች ጸሎት ያስፈልገናል በእውነት። ስለዚህ ብትጸልዩልን መልካም ነው እባካችሁን። በዚህ እንኳን አግዙን። ኮሜንት ላይ የገባችሁ ሐሳብ አስተያየቶቻችሁን አስቀምጡ። አውቃለሁ በብዙ ሀገራቶች ላይ ተቸግራችሁ የምትኖሩ ሰዎች አላችሁ። ዛሬ አንድ ወንድም ደውሎ ከሌ ይባላልው
በቃ እኛን አልተረዳችሁንም፣ እኛን ደግሞ አላያችሁንም፣ እንዴት እንዲህ ብለህ ትናገረናለህ ብሎ በጣም ከፍቶት ነው የደወለልኝ። ግን ደስ አለኝ፣ ደወለልኝ። በቃ እኛ እዚህም ያለነው የምንኖረው በስቃይ ነው፣ ተቸግረን ያለነው፣ የእኛንም ችግር ጩህልን። በሰው ሀገር እየተንከራተትን ነው። በሰው ሀገር የምንሆነው እኛ ተመችቶን ያለን ነው የሚመስላችሁ፣ ግን አይደለም። ሀገር ቤት 2-3 ልጆቼን አሳድጋለሁ። እዚህ ልጆቼን ካየኋቸው 8 ዓመት ሆነኝ። እናንተ በርቱ፣ ግን አትውቀሱን፣ የማንችልም ሰዎች አለን አለ። እኔ የምፈልገው ምኑን ነው? መደወሉን። አይዞህ አለኝ፣ በርታ አለኝ። በቃ እኮ ከዚህ ውጭ ምን እፈልጋለሁ? በእውነት ስሜን ክርስትና ስሜን ነገርኩት። ጸልይልኝ፣ በቃ አደራ እባክህ፣ ውዳሴ ማርያምህን ስታነሳ ከሌ በለኝ በጄ አለ። በቃ ይሄን እንፈልጋለን እኛ እንድታግዙን። እንግዲህ ዛሬ የቅዳሜው እንትን ቀርቷል አይደለ? ዳንኪራው ጭፈራው ምናምን እግዚአብሔር ይመስገን ደስ ብሎኛል ስለቀረ፣ ያው ተሳክቶልናል። የመጨረሻ አንድ ቪዲዮ ይችል ላሳያችሁ። ቻው። በጣም የገረመኝ ነው። ወጥቼ ሄጄ አላቅም። እንግዲህ እቺ ነገር የት እንደምታደርሰኝ አላቅም። እንደው ባካችሁን በእናታችሁ እቺ ነገር እንደው ለምትወዱት ሰው ቢያንስ ቆርጣችሁ ስጡት። ወይ ደግሞ እኔ ብቻ አሁን ይሄን ነገር ያየሁት አላቅም፣ ወይ ደግሞ ህዝቡ ሁሉ አይቶ መጨረሻ እኔ አላየሁት ይሁን እስከዛሬ ድረስ አላቅም። ይሄንን ቪዲዮ ቦታው ላይ በጣም ሴኩሪቲ የሆኑ ሰዎች ያው የምታውቋቸው ቆመው ስለነበረ ለመቅረጽ በጣም ተቸግሬ ነበርና ቀረጽኩት። ግን ያው ይቻላል አይቻልም አላቅም። ከዛ ይሄን ቪዲዮ ይዤላችሁ መጣሁ። ተአምር ጉድ ብያለሁ። ጀዋር መሐመድ በአንድ ወቅት ምን ብሏል መሰላችሁ? በጣም ሰፋፊ ግቢ መሬት የያዙ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያኖች ናቸውና ሊቀነሱ ይገባል ብሎ ታስታውሳላችሁ። ብዙ ሰዎች በደንብ በይፋ ነግሮ እንደውም ጠቁሞ ቦሌ መድኃኔዓለም መስተካከል አለበት መቀነስ አለበት ብሎ በስርዓት የተናገራት ጊዜ ነበረች። ምን ባይጥሩ ነው ዛሬ ያያችሁ ሰዎች ካላችሁ አላቅም። እኔ ገና ዛሬ ነው ያየሁት። በውጭ ያላችሁ ሰዎች ቦሌን የምታውቁት አንድ ቪዲዮ ላሳያችሁ። ሰብሊና ወንክ ነው አለው ሸጋነሽ ወይ ዳባቱን ስነ እሱስ ማለቴ የምሬ ነው። ስለ እውነት እኔ ይሄንን አላውቅም። ይቺ የበጉሮን ነው የምታክል ነገር እኔ እንጃ፣ እኔ አላውቅም። እኔ መሀል ለመሀል ቆርጠውት ነው ወይስ ምንድነው? እኔ አላውቅም። በቃ እዛ ጋር ስደርስ እቺ ፍለፊ ባይዞ ቦሌ መድኃኔዓለም ነው። እንዳትሸወዱ፣ ይሄ ቦሌ መድኃኔዓለም ነው። እዚህ ኢትዮጵያ አዲስ አበባ ቦሌ ያለው የመድኃኔዓለም ቤተክርስቲያን ነው። በጣም ስለገረመኝ ነው። የምታውቁ ሰዎች ኮሜንት ላይ ያስቀምጡልኝ ያያችሁት ነገር ካለ። እኔ ስላላየው ነው እንግዲህ እስካሁን ድረስ የት እንደደረስን። ለካ ዝም ተብሎ የሚሰራው ስራ እዚህ ደርሷል። አዲስ መንገድ ወጥቶ መሀል ለመሀል እንደዚህ ሰንጥቀውት ወጥተው የለም ቦሌ መድኃኔዓለም። አባታችን መሬት ሰጥቶን መሬት ተነሳ። ባጠጣን ተጠማ፣ ባጎረሰን ተራበ፣ ባለበሰን ተራቆተ። እኛ ነው ባለ። አመሰግናችኋለሁ። ተዘጋጅተው የቀረቡላችሁ ቪዲዮዎች እነዚህን ይመስሉ ነበር። በዛሬው ዕለት በሌላ መርሃ ግብር ተገናኝተን ዳግም እስከምንማማር ድረስ በዚህ ስልክ ቁጥር ደውሉ ብያለሁ በእውነት። ስለዚህ እግዚአብሔር በያላችሁበት ሰላማችሁን ብዝት ያድርግልኝ። ባላችሁበት ጭንቅ፣ ችግር፣ መከራ ምናምን አትስሙ፣ አያሰማችሁ። እግዚአብሔር ያንንም በሰላም ይቀይርልን። እኛም እዚህ ሆነን የምናርፍበትን ነገር እግዚአብሔር ይስጠን። ሰላም ቆዩልኝ። ቻው።